አባቴ እንዴት ናችሁ? ዛሬ ከሞታችሁ 19 ዓመት ከ7 ወር ከ21 ቀን ሆኗችኋል። ያን ሁሉ ጊዜ ያለ እናንተ በጣም ከባድ ነው። የእናትን መሞት የሚረዳው እናቱ የሞተችበት ብቻ ነው። የአባት ሞት ህይወትን እንዴት እንደሚያጎል የሚያውቀው አባቱን ያጣ ብቻ ነው። እናንተ ማጣት ምን ያለ ጉዳይ፣ እናንተ ራሱ አትረዱኝም እኮ። ምክንያቱም አልደረሰባችሁም። ምን አለ ግን ምን አለ አንድ ጊዜ መጣችሁ ጆ ልጄ ብላችሁ ብታቅፉ ምን አለ። እናንተን የገደሉብኝ ሰዎች ፍትህ ሰጥቼ ነፍሳችሁ በሰላም ታርፋለች። ይሄ ማንነቴ ነው። ልክ ሰላማዊ ሰው ሆነ። ሰላም ደህና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ የምናወራው ስለ አደራ ድራማ ነው። አደራ ድራማ ላይ በጣም አዳዲስ ነገሮች እየተፈጠሩ ነው። ሳሚ የተሳካለት ይመስለኛል። ሳሚ ይመቸው። እንግዲህ ሳሚ ከአሁን በፊት እንደምታዩት ራስ ወዳድ ከመሆን እች ልጅ የምትወደውና የምታፈቅረው ሰው ጋር ልትኖር ይገባታል። እኔ በወዳትም በፈቅራትም ግን ለእኔ ስሜት ካሌላት በኋላም ትጎዳለች በማለት እንግዲህ ወደ ዳግም በመሄድ ዳግም አንተ እንደዚህ በምትሆን ሰዓት እና ብሌንን በተጠራጠርካት ብዛት እሷ በጣም እየተጎዳች ነው። እባክህን ሳሚ ይሄንን የምታደርገውን ነገር ተወት አድርግና ልጅቷን ለመረዳት ሞክር። አንተ በተጠራጠርካት ቁጥር እሷ እየተጎዳች ነው በማለት ሳሚ ለዳግም እንግዲህ ሲነግረው ዳግም እንግዲህ ሳሚ ለኔ ያሰብካት መስለው በጣም አስመሳይ እንደሆንክ አውቃለሁ። ይህንን ሁሉ ማስመሰል የምታደርገው ብሌንን ያንተ ለማድረግ ነው። ግን እመነኝ ብሌን አንተን አትወድም። ብሌን እኔን ብቻ ነው የምትወደኝ። ብሌን እኔን ታፈቅረኛለች፣ አንተን አትወድም። ምን አይነት አረመኔ እንደሆንክ ደግሞ በጣም አውቃለሁ ይለዋል። አውቃለሁ ዳግም ከአሁን በፊት በድዬሃለሁ፣ ደብድቤሃለሁ፣ ብዙ ነገር አድርጌሃለሁ። ግን እሱን ነገር እርሳው ነው። አሁን ስላንተና ስለ ብሌን እናውራ። እኔ ብሌንን በጣም ነው ማፈቅራት። ነገር ግን እሷ ደግሞ አንተን ትወድሃለች። አንተ ደግሞ በጣም እየተጠራጠርካት ነው። ከሆነ ሰው ጋር ባያት ቁጥር በጣም የማይሆን ነገር ነው እያሳያት ያለው። ስለዚህ ይሄን ነገርህን አቁምና እባክህን ከእሷ ጋር በሰላም ለመኖር ሞክር ሲለው እንግዲህ ሳሚ በጣም እየረዳው ነበረ ማለት ነው ዳግም ግን እንግዲህ የማይሆን ነገር ውስጥ ገብቷል ማለት ነው። በጣም እየጠጣ ነው። በጣም የማይሆን ነገር ውስጥ ገብቷል ማለት ነው። እንዲሁም ከሳሚ ጋር እንዳያችሁት ተደራድረዋል። ሳሚ ብሌን ያንተ ከሆነች እንዲሁም ደግሞ አንተን እወድሃለሁ ካለች እኔ ቀለበት ገዝቼ ምድራችሁ፣ ነገር ግን አንተን አልወድም ካለች ከህይወታችን ትወጣለህ በማለት እንግዲህ እየተደራደሩ ተመልክተናል። ሳሚም እሺ ችግር የለውም እኔ እውነት ብሌንን የኔ ማድረግ ካቃተኝ
እኔ ሳሚ አይደለሁም እንዴት አድርጌ እኔ እንደማደርጋት አውቃለሁ በማለት እንግዲህ የራሱ ለማድረግ እየሞከረ ነው ማለት ነው። በሌላ በኩል ደግሞ ስለ ቃል እናውራ እስቲ። ቃል እንግዲህ በአሁኑ ሰዓት ወይዘሮ ገነት ቤት ነው ያለችው። ወይዘሮ ገነት እንዳያችሁት ያው ልክ እንደ ብሌን አይነት ልጅ ለማድረግ በጣም ብዙ ጥረት እያደረገች ነው። ከስራም ከስነ ምግባርም ሁለቱንም እንግዲህ ጎን ለጎን እያስተማረቻት ነው የምትገኘው። እንግዲህ አደም ለወይዘሮ ገነት እውነት ወይዘሮ ገነት እንዳሰብኩሽ አይነት ሰው አይደለሽም፣ በጣም ብዙ ጊዜ በድዬሻለሁ፣ ነገር ግን አንቺ ጥሩ ሰው ነሽ፣ በጣም ነው የማመሰግነው በማለት እንግዲህ ለወይዘሮ ገነት ብላታለች። ወይዘሮ ገነትም ቃል አንቺ እኮ አፍሽ ነው እንጂ ልብሽ በጣም ጥሩ ነው፣ ደግሞ በጣም ጥሩ ሴት እንደምትሆኝ ተስፋ አደርጋለሁ። እንደ ብሌን አይነት ባለሙያ እንድትሆኝ ነው የምፈልገው፣ እንደ ብሌን አይነት አስተዋይ ልጅ እንድትሆኝ ነው የምፈልገው። እሱን ነገር ደግሞ ሳይሽ የምትቀበይ ይመስለኛል። ስለዚህ መጠንከር አለብሽ፣ በቅርብ ጊዜ ትስተካከያለሽ ትላታለች ማለት ነው። እናም እንግዲህ ምግብ እየበሉ ስለሙያ እያስተማረቻት እኔ ግን የምፈልገው ባሌ ሰርቶ እንዲያበላኝ ነው ትላታለች ቃል። ወይዘሮ ገነት ደግሞ በስመ አብ ወልድ፣ እንዴት ባልሽ ሰርቶ እንዲያበላሽ ትፈልጊያለሽ? አንቺ ምን ስራ ይዘሽ ነው ባልሽ የሚሰራው? ኩሽና ውስጥ የገባው ወንድ አይመስለኝም በማለት እንግዲህ ወይዘሮ ገነት ለቃል ትመልስላታለች። ቃል ግን እኔ ባሌ ምግብ ሰርቶ ሻማ አብርቶ ቤቱን አድርጎ ነይ እስቲ የኔ ፍቅር እንብላ ሲለኝ በጣም ነው ደስ የሚለኝ። በተለይ ደግሞ አስበሽዋል ዳግዬ እንደዛ አድርጎ ሲጠራኝ ምን ያህል ደስተኛ እንደመሆን። ነገር ግን አሁንም አንድ ማወራሽ ነገር አለ ትላታለች ማለት ነው ወይዘሮ ገነት። እሺ አንቺም ያው ፈልገሽው አይመስለኝም በዚህ አይነት ቤት ውስጥ በችግር የምትኖሪው። ያው በእርግጥ በፈቃድሽ ቢሆንም ግን አንድ ነገር የማወራሽ ነገር አለ ትላታለች። እንዳትቆጭኝ አደራ። ችግር የለውም ቃልዬ፣ ምንድን ነው ልትይኝ የፈለግሽው? እስቲ ንገሪኝ ትላታለች ማለት ነው። አይ እኔ ማልልሽ የፈለግኩት ስለምንድን ነው እኔ እንደተቀየርኩ አድርገሽ ለእናቴ ለሰላም እማትነግሪያት? በቃ ተቀይራለች፣ ቃል በጣም ጥሩ ልጅ ሆናለች፣ ሁሉንም ነገር አስተካክላለች ብለሽ ካልሻት ህይወትሽን የሚቀይር ገንዘብ ሰጥሻለሁ ትላታለች ማለት ነው። ወይዘሮ ገነትን በጣም ተናዳ ቃል የምር ተቀየረሻል ብዬ አስቤ ነበር፣ ነገር ግን አንቺ ድንጋይ ነሽ፣ መቼም ልትቀየር አትችይም፣ በጣም መጥፎ ልጅ ነሽ በማለት እንግዲህ ወይዘሮ ገነት ምርር ያለ ቃሏን ለቃል ተናግራለች። ቃልም እንግዲህ በጣም ደንግጣ ምነው ይሄን ነገር ከአንደበቴ ባላወጣሁ ኖሮ በራሴ ላይ ጭራሹ ነው ጠበቅ ያለ ገመድ እየጠመጠምኩ ነው ማለት ብቻዋን ስታወራ ነበር ማለት ነው። በሌላ በኩል እንግዲህ ሳሚና ዳግም በጣም ትልቅ ፋይት ውስጥ ገብተዋል ማለት ነው በብሌን የተነሳ። ዳግም እንግዲህ ብሌንን እንዴት አድርጎ የራሱ ሊያደርጋት ይችላል ከዚህ በኋላ የሚለውን ነገር ለሁላችንም ጥያቄ ነው የሚሆነው ማለት ነው። በእርግጥ የዳግምና የብሌን አብረው መሆን ለገነት በጣም ትልቅ ፈተና ነበረ፣ የማትፈልገውም ነገር ነበረ። ነገር ግን አሁን ዳግም በሚያደርገው ያልሆነ ቅናትና ያልሆነ ንግግር እንግዲህ ብሌን ወደ ሳሚ ለመሳብ ተገዳለች። ሳሚም እንግዲህ እችን አጋጣሚ ተጠቅሞ እንዳያችሁት አንዴ ቁስሌን ቀይሪልኝ፣ አንድ ጊዜ ሽንት ቤት መሄድ አልቻልኩም፣ ሽንት ቤት ውሰጅኝ እያለ እንግዲህ አንድ ጊዜ ምን እያለ ከሱ ጋር በጣም እንዲቀራረቡ አድርጓለች ማለት ነው። በስተመጨረሻም ወደ ሽንት ቤት ይዛው ሄደች። በኋላ እንዳያችሁት በጣም ብዙ ነገር ተፈጥሯል ማለት ነው። ብሌንም ከዳግም ጋር ተገናኝተው ነበረ። ዳግም እንግዲህ ይቅርታ አድርግልኝ፣ ምን ያላንቺ ህይወት የለኝም ብላ እንግዲህ ሊያቅፋት ጠጋ ሲል ነበረ። እንዳለ አፉ መጠጥ ነበረ እና ለምንድን ነው የጠጣኸው? አንተ ግን መቼ ነው የምትማረው? መቼ ነው ከዚህ ከስሜት መነዳት ውስጥ የምትወጣው? ጥፋቶችን ሁሉ ወደ እኔና ወደ ሳሚ ከማዞር ሌላ ምንም የምታውቀው ነገር የለም። የሆነ ነገር ሲፈጠር እኔንና ሳሚን ተጠያቂ ለማድረግ ነው የምትሞክረው። ሰውን ደደብ ትላለህ፣ ግን አንተ በጣም ደደብ ሰው ነህ። ለምንድን ነው እንደዚህ የምትሆነው? ለምንድን ነው በመሀላችን ሰው እንዲገባ የምታደርገው? ትለዋለች ማለት ነው። ዳግምም እንግዲህ ብሌንን እኮ ዝም ብዬ አይደለም እንደዛ ምለው ያየሁት ነገር ስላለ ነው ይላታል። ምንድን ያየው? ከወንድ ጋር ተኝቼ ያየኝ፣ ከወንድ ጋር የሆነ ነገር ሳረግ አየኸኝ፣ ከሳሚ ጋር ቆመን ያየህን፣ ሌላ ምንድን ያየው ነገር
ምን የሰማኸው ነገር ኖሮ ነው እንደዚህ የሚያደርግ? በማለት እንግዲህ ብሌን አንድ ነገር ልንገርህ፣ ከዛሬ በኋላ እኔና አንተ ምንም አይነት ህይወት የለንም፣ የመጨረሻችን ነው። ሳሚ መታ ነበር እንዴት ትለዋለች። አዎ መጥቼ ነበር እኮ። ለምን ታዲያ ቆምክ? አይ እንዳረብሻችሁ ብዬ ነው። ሁለተኛ እንደዚህ እንዳትል ብዬ የለ። አዎ ብሌን እየኔም እኮ ዳግምን ቅድም ላናገረው መጥቼ ነበረ። ብሌንን በጠረጠርካት ቁጥር እየራቀች ነው። እሷ ግን አንተን ትወድሃለች፣ ይቅርታ ልታደርግልህ ትፈልጋለች። ነገር ግን ተው ብዬ አናግሬው ነበረ። ነገር ግን እሱ እኔን አንተ አስመሳይ ብሎ በር በፊቴ ላይ ነበረ ይዘጋብኝ በማለት እንግዲህ ለብሌን ይነግራታል ማለት ነው። ብሌንም እንደዚህ ያደርግሃል፣ ዳግም እንደዚህ ያደርግሃል። ምን አይነት ደደብ ነህ? ሰውን ደደብ ትላለህ፣ አንተ ግን በጣም ደደብ ነህ። እንደዚህ ማድረግ አልነበረብህ። ከእንደዚህ አይነት ሰው ጋር ነበር እስካሁን የቆየሁት። ከዚህ በኋላ እኔ እናንተ ምንም አይነት ህይወት የለንም በማለት እንግዲህ ወደ ቤት ይገቡና እንግዲህ ጋቢ አንጥታ ፊት ለፊት ላይ ሳሚን አቅፋው ቁጭ ብላለች ማለት ነው። እንግዲህ ሳሚን አቅፋ ቁጭ ባለችበት ዳግም መጥቶ ፊት ለፊታቸው ላይ እየጠጣ ነበረ። እነሱም እየጠጡ ማነው ተቃቅፎ ቁጭ ብለው እያወሩ እየሳቁ ነበረ። በሁኔታው እንግዲህ ዳግም በጣም ተናዱ፣ በጣም ሆት ሆኖ ነበረ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ሰላምዬም ይሄንን ነገር ስታይ ኧረ ይሄ ነገር ወዴት እያደላ ነው? በጣም ወደማያምር መንገድ እየገባ ነው። ብሌን እኮ ዳግምን ለማናደር ብላ ለሳሚ ቦታ እየሰጠችው ነው በማለት ለጆ ስትነግረው ጆ በጣም ደስ የሚል የፍቅር ፊልም ነው፣ ዝም ብለሽ ተመሰጭ እባክሽ አክስቴ ይላታል ማለት ነው። ጆ ምን እያልክ ነው? ይሄ እኮ ህይወት ነው፣ ቀልድ አይደለም ትለዋለች ማለት ነው። ነው ግን ታውቂያለሽ አይደል ሁለት የሚወዷት ወንዶች መሀል ነው ያለችው። ስለዚህ አንቺ ምንም የሚያሳስብሽ ነገር የለም ይላታል ማለት ነው። አንተ ግን ይህ ሁሉ እንዴት አወቅ? ከመጣ ገና አንድ ቀን ነው ትለዋለች። አይ ይህንን እኮ በሚያደርጉት ነገር ማወቅ አያቅተኝም፣ ምክንያቱም እኔ ካሁን በፊት ከብዙ ሰዎች ጋር አብሬ ኖሬያለሁ በማለት እንግዲህ ወይዘሮ ሰላምን በቃኛ እንተኛ በማለት ጆኒ ይዛው ሄዳለች። ጆኒ ግን እዛው መተኛ ትችላለች ሲላት አይ ና የልጄ ክላስ አለ፣ ልጄ ክላስ ነው የምትተኛው በማለት ይዛው ወደ ክላስ ይዛው ትሄዳለች ማለት ነው። እሱም ልጅ አለሽ እንዴ ሲላት ስለ እሱ ሌላ ጊዜ በደንብ አወራለሁ፣ ልጅ አለችኝ፣ ሴት ልጅ አለች ትለዋለች። እሺ በማለት እንግዲህ ጆኒ ወደ ክላሱ ሄዶ አንዳንድ ነገር እየተናገረ አባቴ እናቴ ደማችሁ እንዲፈሱ አይቀርም፣ ደማችሁን መልሳለሁ በማለት የእናትና የአባቱን ፎቶ ይዞ እንግዲህ ወይዘሮ ሰላምም ያው ብርድ ልብስ ይዛለት ስትሄድ በጣም የሚዘገነው ነገሮች እያወራ ትሰማዋለች ማለት ነው። በነገሩ በጣም ደንግጣ ፊት ለፊቱ ቆማ ስታፈጥበት እንግዲህ በእጁ ላይ ያለውን ፎቶ መሬት ላይ ነበር የጣለው። እንግዲህ ጆን አሁን ላይ በጣም ትልቅ ምልክት ያገኘ ይመስለኛል ማለት ነው። ምክንያቱም ያንን ፎቶ እንግዲህ ስታይ ወይዘሮ ሰላም እውነት የገደለቻቸው ሰዎች ቢሆኑና እሷ የምታውቃቸው ሰዎች ቢሆኑ ኑሮ ትደነግጥ ነበረ ማለት ነው። እሷ ግን ምንም አልመሰላትም። ምናልባት በቀጣይ ክፍል ላይ ጆኒን ስለ ሁኔታውና ስለ ፎቶ ስትጠይቀው ሊነግራት ይችላል ብዬ አስባለሁኝ። ቤተሰቦቹ እንደሆኑ እናትና አባቶቹ እንደሆኑ ምናልባት ይነግራታል ብዬ አስባለሁኝ። እሷ ግን ምንም እንደማታውቃቸው ስትነግረው ሊጠራጠር ይችላል ብዬ አስባለሁኝ። ውድና የተከበራችሁ ቻናል የቤተሰቦች እንግዲህ በስተመጨረሻም ብሌንና ሳሚ እንግዲህ ቁስል እየቀየረችለት ዳግም በውጭ እያየ ጭራሽ ነርስ ሆነሽልኛል፣ ዶክተር ሆነሽልኛል፣ ደግሞ አታፍረውም እንዴ ራቁቱን ቁጭ ብሎ ምናምን እያለ እንግዲህ ሳሚ እየተዘለሰለ ነበረ። ዳግም ያው ብሌን የማምትሆን ይመስላችኋል? እኔ ግን በእርግጠኝነት ብሌን የሳሚ የምትሆን ይመስለኛል ማለት ነው። ምክንያቱም ዳግም በጣም መጥፎ ባህሪ ነው በአሁኑ ሰዓት እያሳየ ያለው። እሷ ደግሞ በጣም ስለሰለቻት ከዚህ በኋላ እድል ትሰጠዋለች ብዬ አላስብም። እንዳያችሁም ወይዘሮ ገነት እናንተ ማለት እህትና ወንድሞች ናቸው እያለች ነው። ከጆኒ ጋርም ደግሞ የማይሆን ነገር ነው ማለት ነው። እንግዲህ ጆኒ
ምናልባት ወደፊት አይታወቅም። ጆኒ ሁሉንም እውነቱን ካወቀ በኋላ ብሌንን የራሱ ሊያደርጋት ይችላል። ከዛ ቤትም ደግሞ ሳሚን ወይዘሮ ሰላም ካበረረችው እና ጆኒና ሳሚ የማይስማሙ ከሆነ በእርግጠኝነት ወይዘሮ ሰላም ጆኒን ታበረዋለች ብዬ አስባለሁ። ያ ነገር ከተፈጠረ ደግሞ እንግዲህ ብሌንን የራሱ ለማድረግ ጆኒ በጣም ሰፊ ጊዜ ይኖረዋል ብዬ አስባለሁ። እንግዲህ ይህንን ፋይት ማን እንደሚያሸንፍ ወደፊት የምናየው ነው የሚሆነው። አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። ሰላም ነው።